አበትሽ ይሆናል። ታለቅልሽስ አይሞላ ተለኛና ኧረ ወይኔ ያለቀሰች አንቺ የብሌን መለሰ ዩቲዩብ ተከታታዮች በሙሉ እንደምን አላችሁ? እኛ እግዚአብሔር ይመስገን ደህና ነን፣ ሁሉ ሰላም ነው። እንዴት ከርማችኋል? ያው እንግዲህ በተከታታይ እየተሸነፍኩ ነው ማለት በተደጋጋሚ ፕራንክ እያደረገች ነው ብሌና። እኔ ደግሞ ያው ከጊዜው ሁኔታ ተወጣ አድርጊያታለሁና ዛሬ ወደ ቤት ገብቼ እሷ ወጣ ላይ ወደ ውጭ አሁን ቃል ገዛ ወደ ውጭ ወጣች እና ለምን ቀለል አድርጌ ፕራንክ አላደርጋትም ብዬ አንድ ሀሳብ መጣልኝና ሰሞኑን አይንሽ አካባቢ አብጧል ምናምን ፊትሽ ሞላ ምናምን እያልኳት ነበር ዝም ብዬ እና እውነትም ሞልቷልና አበጣ እያለች ነውና ሰውነትሽ ምናምን ተበላሽ፣ ቅርጽሽ ተበላሽ ምናምን እላታለሁ። ከዛ በኋላ እንደምትናደድብኝ አልጠራጠርም። ስራ ምናምን እያለች እያስቸገረችኝ ስለነበረ እኔ ደግሞ አርፈሽ ቁጭ በይ፣ ራስሽን ተንከባከቢ ምናምን እያልኩ ቤት እንድትቀመጥ እንትን ስላልኳት በዚህ ላይ አሁን ሰውነትሽ ተበላሽ፣ ቅርጽሽ ተበላሽ ስላል ምን እንደምትለኝ ሳልኩት እና ቀለል አድርጌ ነው ብዙም እንትን አይላትም ግን ያስጨንቃታል። የፊቷ ማበጥ ምናምን ያስጨንቃታል ብዬ አስባለሁ። ምን እንደምትል አብረን እናያለን። ብዙ ነገር ሸንቀጥ ያለ ሰውነት ልጅ ሲመጣ ያው ግዴታ ነው እና የኔ እናት ይህም ቪዲዮ በኋላ ስታዩ መቼም ይቅርታ እንደምታደርግልኝ አልጠራጠርም። ፕራንክ ነው። አንቺ ከዚህ በላይ ብዙ ነገር አድርገሽኛል። እኔ ቀለል ያለ ነገር ነው። መጀመሪያ ይቅርታ። እኔ ያው ለፕራንክ ነው። እሺ የኔ ውድ ይቅርታ እንድታደርግልኝ ቅድሚያ ጠይቅሻለሁ። ምክንያቱም ልጃችንን ተሸክመሽ እንኳን ይህም ቀርቶ እንኳን ቅርጽ መበላሸት ይቅርና አንድ አካል አንድ አምሳል ከሆን በኋላ አካል ቢጎድል እንኳን ላንለያይ ነው። ማንኛውም ሰው ጋብቻ ሲመሰርት እንኳን ቅርጽ ቢጎል ቅርጽ መበላሸት ምናምን ይሄ ኖርማል ነው። ገና ስትወልድ ብዙ ነገር ሊበላሽ ይችላል። ብዙ መስዋዕት የሚያደርጉት የሚከፍሉት እነሱ እስከሆኑ ድረስ በዚህ እኔ መቼም ቅር አይለኝም እና ቤተሰቦቼ እናንተም ቅር እንዳይላችሁ እና ተከታተሉን እሺ። ቤተሰብ ካሜራውን እደብቃለሁ የሆነ ነገር እንዳይሸወድ ያለው በቃ አይለይም። እዚህ ጋር ይሄ ፌስታሉ የተቀመጠበት ቦታ ስለነበረ ስልኩን ያስገባሁት እና እስከምትመጣ ድረስ እንጠብቃት እንግዲህ ይሞቃል። ከፈተተ ግን ታየው ይሁን። አንቺ ከውጭ ከፀሐይ ላይ ስለመጣሽ እኔ እኮ ዝናብ ሲሆን ሙቀት ሲሆን ዳነ ለራሴ እንገለቀቀኝ ፀሐይ እየገባኝ ነው። የሞቀሽ እኮ አንቺ ስለወፈርሽ ነው። ስለወፈርሽ ነው። እኔ ቀጭ ነው። አንተ
አንተ ሸንቀጣ እንዴት ነህ? አላ እኔ ቁጥስ ውሃ ጠጣ እስኪ። ኧረ ውድ ላይ ያለች ስትሄድ ማለት ነው ዘጋጅቱ አቀበት እንዴት ነው እንደምትከልት ወፈርሽ እኮ እያልኩሽ ነው። ድክም ይለኛል። ወፍረሻ እና እንዴት ነሽ? ውሃ አታብዢ ደግሞ ምን ያደርግሽ? ዛሬ ከብዶኛል። ምን ነው? ቡና አፍላለሁ ዛሬ። እስኪ ቡና አፍላለሁ። አንቺ ደግሞ ምን ችግር አለው? አፈራልሽ ነበር ግን ልወጣ ነው። ሲጀመር ልወጣ ነው። ሰዓት ደርሷል እንዴ? ሰዓት ከ10 ሰዓት በኋላ እንዴ ሰዓት የሚለቀቀው? ወፈርሽ እኮ እየቀለድኩ አይደለም። አበትሽ በጣም የምር እየቀለድኩ እንዲህ የድሮ አብሊን አይደለሽም። የድሮ አይደለሽም። ድሮ እኮ ሳቅሽ ቆንጆዬ ነበርሽ ምናምን እንዲህ ፊትሽ ትክልክል ያለ እንደ ቀልደኛ እና ተሸከምልኝ። ልጁ ምን አገናኘው? ፊትሽ ላይ ነው እንዴ ታዲያ ልጁ ያለው እኮ ስሜትን የማውቀው እኔ ነኝ። ፊትሽ ላይ ልጅሽ ያለው ከዚህ ጋር ነው። እሺ ከፊት ለፊት እንደዚህ። እሺ አንቺ ያበትሽው እዚህ ጋር ያበትሽው አላለኝ። የምር እንደዚህ መርፌ እንደተወጋሰው እኮ ነው የሚብድ ያልሽው። በዚህ 3 ቀን በተለይ በጣም መጀመሪያ ሰሞኑን 3 ቀን በጣም ከብዶኛል። ፊቴ ሁሉ ተቀይሮብኝ በጣም ነው የሚጨንቀኝ። ግንባርሽ ሁላ ነው ያጓበጠው። አይንሽ ብቻ ነው ወደ ውስጥ የገባው። እንዲህ አይንሽ ወደ ውስጥ ጎደጎደ እንደዚህ። ሌላው ይሄ ግንባርሽ ሁላ አብጧል። ጉንጭሽ ምናምን እና እዚህ ጋር ጎንሽ ምናምን ይሄ እንደውም እኮ የኔ አልወጣም ማርያም እንትን ስላለኝ ቁመት ስላለኝ አልወጣም። ይዤዋለሁ በዚህ ጋር ኧረ እባክሽ ሰው ውፍረቱና ውሸቱ ለራሱ አይታወቀውም አሉ። እኔ አጣሁሽ እንደ አንቺ እንደዚህ ሳቅፍሽ እራሱ አውቀዋለሁ እኮ። ታዲያ እንዴት ልን ነበር? ልጅ እኮ ነው ያዝኩት አይደለም። እዚህ ጋር ጎንሽ ጋር ታዲያ እዚህ ጋር ይሄ ምንድን ነው ሞባይል ነው የሚባለው? ከዚህ ሞባይል ነው የምታወራው? ልጅ ነው እዚህ ጋር እንደዚህ ነው በዚህ ጋር ነው እንትን ልጁማ ያው ከፊት ለፊት አይደል ነው እዚህ ጋር ያለው ልጁ እኮ በዚህ ከዚህ ጀምሮ እንደዚህ ይሞላል። እዚህ ጋር እኮ ነው እና ታዲያ ከዚህ ይሞላል መሙላት አለበት እንዴ? ታዲያ ወዲህ ብቻ ነው የሚለው ተነብኝ። እሺ ታዲያ ቂጥሽስ አይሞላ? ጤነኛ ነህ? ወዴት ሄደ ብዬ ነው በፊት የነበረ የለም ብዬ ነው። ምን ሆነሃል? እልቃሽ ሌላው አለቀ። ፊትሽ እንዲወፈረ በጣም እኔ እኮ በቀደም ነው ታምሰጥሽ አንቺ ደበረሽ። እኔ ምሬን ነገርኩሽ። አንቺ ይኖር ምንድን ነው የምትለኝ? ወፈርሽ በጣም ቅርጽሽን አጣሽ። በፊት የነበረሽ ምናምን በዚህ ያለ እና በለው ቀን ስለምታኝ ነው መሰለኝ የፊትሽ ምናምን ብትላል። እኔ ደግሞ ስገባ ሁሌ ፊትሽ ብትሽል ያኮረፍሽ ይመስለኛል። እንደዚህ ስለወፈርሽ ደግሞ ስትስቂ እራሱ ለበፊት አይደለሽም። ገና ከዚህ በላይ እቀይራለሁ። ምንድን ነው የምትለኝ? እንዴት ገና ከዚህ በላይ ፊቴ ሊያብጥ ይችላል። አይ ፊትሽ ጋር ምን አገናኘው እኮ ነው የምለው። ፊትሽ ጋር ምን አገናኘው? ሲጀመር እቤት ስገባ እራሱ እንድሽ ብሎ ያኮረፍሽ ነው ይመስለኝ። ምን ሆነሽ ነው ስልሽ ምንም አልሆንኩትኝ አለሽ። እኔ ምን አውቃለሁ አቀባበልሽ እራሱ በቃ እንደዛ አይደለም። ፊትሽ ስላበጠ እንደሆነ ብዬ ነው። ግን ፊትሽ በጣም በቃ የኔ ፊት ምን አላት ያንቺ ተፈረደ ፈጣሪ ይከልላል። የማይባል ነገር መያቅ የለው። ቦርጭ የሆነ ፊት እኮ ነው አሁን ያልሽው። ልጇ መሀል ይዛል። ጤነኛማ ጤነኛማ መስለኝ እና
እና ታዲያ ከመሬት ተነስተሽ ቤትሽ አትወጣም ምናምን የምትለኝ እንዴ? እና ቀይሪ እና ላይ ቀይር ነው እንዴ? እንደሱ ቀይሪ ይላልኝ እና ላይ ቀይር ነው እንዴ? ገና ከዚህ በላይ ይቀየራል። ታያለ ሰውነትሽም የማየው ሰውነትም አይደለም። በቃ ትክክል አይደለም። ና ተሸከም። መሸከም አይደለም እንዴ? መሸከሙንማ እኔ አልችልም። ጸጋው የተሰጠው ለእናንተ ነው። እናንተ የምትሸከሙ ነው። ስለዚህ የእሱ አይደለም። እኔ እኮ አሁን የእሱ ነው የተቃወምኩ ነው። የእሱ ነው ያላልኩም። አንቺ እኮ ፊትሽ ጋር ምን አገናኘው ነው? እኔ ፊትሽ ጋር ምን አገናኘው? እንደማስረዳህ የማይገባ ደክሞኛል። በቃ ጨቅጭቅኝ እንዴ ማለት ቆይ አንገትሽ ራሱ ይሄ እንድትለኝ ነው። ዛሬ አብሬሽ እውላለሁ እመጣለሁ ስትለኝ ነበር አይደለ? እኔ አሁን እኔና አንቺ ጋር መደባበቅ የለም አይደለ? በምንም ነገር ላይ አንደባበቅም አይደለ? እኔ ደግሞ የተሰማኝን ነገር መናገር አለብኝ። ግልጹ አንቺ ለምን ከፋሽ? ምን እንደ የተሰማህ ምንድን ነው ታዲያ? እንዴ እኔ እሺ ያደረገው እንደዚህ ምን ላክ እኮ አይደለ? ፊትሽ እኮ የእሱ ነው ወይ ነው? ምን ላድርገው? ፊት የልጁ ነው። እሺ አንገትሽስ? ያመቃ አንገት ምን ነው? አንገቴ ምን ነው? ያመቃ አንገት የት ሄዳ? አሁን አጣጠረ የኔን አንገት አከለኩ። አንገት የሚያወዝ ያስወፍራል ልትይኝ ነው? አንገት የሚያስወፍራል በኛ እንዴ? ኧረ እኔ ምንም ማለት አንቺ እኔን እየሸወሽኝ ነው። ይኸው በቃ የሆነ ነገር ስናገርሽ እውነት ስናገርሽ ቶሎ ክፍት ትያለሽ፣ ቶሎ ትናደጃለሽ። ለምንድን ነው የምትናደጅብኝ? እኔ እውነቱን የነገርኩሽ። እኔ አሁን ይርጋ እንደዚህ ያለበት ብትይኝ አልከፋም። እውነቱን የነገርኩሽ። ምን ያስከፋል? ሁሌ አንቺ እውነቱን ስነግርሽ አትቀበይም። እኔ እውነቱን ስነግርሽ ካልተቀበልሽ አገባኝ። ቤተሰብ መጀመሪያ የተናገርኩት ነገር ይቅርታ ማርያም ፕራንክ ማርያምን ፕራንክ እማ ኧረ ወይኔ ያለቀሰች አንቺ እማ ይሄን ያስጨነቅሻል እንዴ? ኧረ ውዴ ኧረ በማርያም በቃ ማርያም ፕራንክ ነው። ማርያም ፕራንክ ነው እማ ኧረ በገብርኤል ኧረ በስላሴ በቃ እሺ ያለጥልሽ ኧረ በማርያም እማ በቃ ይቅርታ መጀመሪያ አስቀድሜ ይቅርታ ጠይቄያለሁ። ማርያምን እማ ይቅርታ ጠይቄያለሁ። የኔ ውድ ሶሪ በቃ ይቅርታሽ እናቴ። ፕራንክ ነው ኧረ በስመ አብ በቃ ፕራንክ ነው። ኧረ በማርያም ጎረቤት ይሰማል ማለት ነው። እማ በቃ ይቅርታ ብያለሁ። መጀመሪያ ይቅርታ ብያለሁ። ማርያምን ይቅርታ ማርያም አቦ ፕራንክ ነው በቃ አረፍ ይረሽ የልብን ተናግረ ነው ይቅርታ እናቴ በቃ ማርያምን ይቅርታ ብያለሁ። መጀመሪያ ይቅርታ ብያለሁ። መጀመሪያ ማርያም መግቢያውን ሰራ ይቅርታ ብያለሁ እናቴ
ይቅርታሽ በቃሽ። ወይኔ ቤተሰብ በቀረብኝ ነበር። ማርያምን አሳዘነችኝ። ስማ ማርያም አይደለም በቃ ለራሷም ጨንቋት ነበር መሰለኝ። ማርያምን ይኸው ይቻት ገብርኤል ለራሷም ጨንቋት ነበር መሰለኝ። ከዚህ በፊት ራሷ አስጨንቋታል። የሰውነቷ ለውጥ አስጨንቋታል መሰለኝ። በቃ ያን በዛ ላይ ደግሞ እኔ ጨመርኩበት። እኔ እንደዚህ ይከብዳል ብዬ አላሰብኩም። እግዚአብሔር በቃ በጣም ይቅርታ። እንግዲህ ይቅርታ ፕራንክ ነው እያልኳት ራሱ ልትረዳኝ አልቻለችም። እና እግዚአብሔር ነው የምላችሁ እኔ በስማ ማንም ሰው ይሄን ምንም አይምሮ ያለው ሰው ይሄን አያስብም። በእርግጥ ግን መጀመሪያ ይቅርታ ብያለሁ። ትሰማዋለች፣ ዞሮ ሲለቀቅ ትሰማዋለች። መጀመሪያ ይቅርታ ብያለሁ፣ ይቅርታ ማላረግልን ብላኛለች። ቤተሰብ ይቅርታ አድርጊለት በሏት በኮሜንት እግዚአብሔርን ይቅርታ አድርጊለት በሏት፣ ይቅርታ እንድታደርግልኝ። በእርግጥ ሆዶ አይጨክንም። ትንሽ ጊዜ ነው ትንሽ ይውጣላትና ተረጋግቼ ጠይቃታለሁ። ደህና ሁኑልን ቤተሰብ። በቅድሚያ ግን ሰብስክራይብ ሳታደርጉ የምታዩ ሰዎች ግን ሰብስክራይብ አድርጉልን። ይህ ሁሉ እንባ አሳዘነች በጣም። ይህ ሁሉ ነገር ተደርጓልና ቤተሰብ ሰብስክራይብ አድርጉልን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰቡን እናመሰግናለን። ደህና ሁኑልን።